ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ኤስፒኤስኤስ ቱቶሪያል ፓርት 4 ይዤ መጥቻለሁ። ፓርት 1 ጋር ኤስፒኤስኤስ ቱቶሪያል በፓርት ከፋፍለን እንየው ባልነው መሰረት ፓርት 1 ጋር እንዴት ኢንስታል ማድረግ እንደምንችል ሶፍትዌሩን ኤስፒኤስኤስን ማለት ነው እንዴት ኢንስታል ማድረግ እንደምንችል፣ ፓርት 2 ጋር ዳታ እንዴት ማስገባት እንደምንችል፣ ዳታ ቪውና ቫሪያብል ቪው ምን ማለት እንደሆነና ፓርት 3 ደግሞ ዳታችንን ካስገባን በኋላ እንዴት ማኔጅ ማድረግ እንደምንችል ያየ ነው ማለት ነው። ያ ማለት ሚሲንግ ቫልዩ ዱፕሊኬሽን እና አውትላየሮች ሊኖሩ ስለሚችሉ እነሱን እንዴት አይደንቲፋይ ማድረግና በኤስፒኤስኤስ ማኔጅ ማድረግ እንደምንችል አይተናል። ስለዚህ በዛሬው ወደ ዳታ አናላይሲስ እንሄዳለን። ዳታችን አስገባን ማኔጅ አደረግን ዜን የሚቀጥለው ምንድነው? ወደ አናላይዝ ነው ማለት ነው። በስታቲስቲክስ ሁለት አይነት አናላይሶች አሉ። እነሱም ኢንፈረንሻል እና ዲስክሪፕቲቭ አናላይስ የሚባሉት ናቸው። ኖርማሊ ዲስክሪፕቲቭ አናላይስ ማለት ዳታችንን ዲስክራይብ ማድረግ ነው። ዲስክራይብ ማድረግ በቴብል ፎርም፣ ለምሳሌ ለካታጎሪካል ከሆነ ፍሪኩዌንሲያቸውን መፈለግ፣ ፐርሰንቴጃቸውን መፈለግ፣ ለኮንቲኒየስ ከሆነ ደግሞ ሚን ሚዲያን ሞድን መፈለግ፣ ይሄ ዲስክሪፕቲቭ ይባላል። በሌላ ደግሞ ይሄ ዲስክሪፕቲቭ አናላይስ በቻርት ማስቀመጥም አለ። ፍሪኩዌንሲያቸውን በቻርት ማስቀመጥ መቻል፣ እንዲሁም ደግሞ ፕሎቶቹ ማለት ነው። ሶ እነዚህ ዲስክሪፕቲቭ አናላይስ ይባላሉ። ስለዚህ ኤስፒኤስኤስን ተጠቅመን በዛሬው ቪዲዮ የምናየው ማለት ነው ዲስክሪፕቲቭ አናላይስ እንዴት መስራት እንደምንችል ነው ማለት ነው። ስለዚህ ዲስክሪፕቲቭ ማለት ፍሪኩዌንሲና በዛሬው የምናየው ፍሪኩዌንሲ ቴብል እንዴት መስራት እንደምንችል በሁለት መንገድ እናያለን። እሱን ሁለት አይነት መንገድ ስላለው ማለት ነው። ሌላው ደግሞ ኮንቲኒየስ ለሆኑ ቫሪያብሎችስ እንዴት ሚን ሚዲያን ሞድ እና ቫሪያንስ ስታንዳርድ ዴቪዬሽን መስራት እንደምንችል እናያለን ማለት ነው። ስለዚህ ወደ መጀመሪያው ስንሄድ ፍሪኩዌንሲ ቴብል የምንሰራው ለነዚህ ካታጎሪካል ለሆኑ ቫሪያብሎች ነው። ካታጎሪካል ለሆኑ ቫሪያብሎች ፍሪኩዌንሲ ቴብል እንዴት መስራት እንችላለን ኤስፒኤስኤስን ተጠቅመን ቢባል፣ ይሄ ፍሪኩዌንሲ ቴብል በሁለት መንገድ ነው ማሳያችሁ ብያችኋለሁ። በጣም ጠቃሚ ነው የምንለውን የመጀመሪያውን ላሳያችሁና በተለይ ደግሞ ታርጌት ቫሪያብላችሁ ካታጎሪካል ለሆነ፣ ታርጌት ማለት ዲፔንደንት ቫሪያብላችሁ ካታጎሪካል ለሆነ በጣም ሪኮመንድ የሚደረገው ፍሪኩዌንሲ ቴብል አናላይስ ጋር እንገባለን። ከዛ አናላይስ ጋር ከገባን በኋላ ዲስክሪፕቲቭ ስታቲስቲክስ የሚል አለ። እሱን ይዘን ወደ ታች ስንሄድ እቺን ክሮስ ታብስ የምትለዋን እነካታለን ማለት ነው። ሶ ክሮስ ታብስ የምትለዋ ጋር የእናንተን ሮ ጋር ማን ይሁን ኮለምን ጋር ደግሞ ማን ይሁን ይለናል። ሶ ሮ ጋር እኛ ማድረግ የፈለግነው እንደ ሮ ማለት ነው። ምሳሌ ሴክስ ብል እኔ ሮጋ ሴክስን አድርግልኝ፣ ሳቲስፋክሽን ደግሞ የኔ ታርጌት ወይም ዲፔንደንት ቫሪያብል ቢሆን ሳቲስፋክሽንን እዚህ ጋር ኮለመንስ ጋር አድርግልኝ አልኩና ኦኬ ልበለው። አያችሁት? ሳቲስፋክሽን በሁለት ይከፈላል፣ እንዲሁም ደግሞ ሴክስም በሁለት ይከፈላል። ስለዚህ ሳቲስፋክሽን የስና ኖ ብሎ ክላሲፋይ ሆኗል። ሴክስ ደግሞ ሜል እና ፊሜል ማለት ነው። ስለዚህ እዚህ ጋር አሁን ሜል ሆኖ ሳቲስፋክሽኑ የስ የሆነ 575 ኦብዘርቬሽን አለኝ ማለት ነው። ሳቲስፋይድ የሆኑ ሜሎች ደግሞ ወደ 1087 አሉኝ። ፕላስ ፊሜል ሆነው ሳቲስፋይድ ያልሆኑ ሳቲስፋክሽን የሌላቸው 132 አሉኝ። ሜል ደግሞ ሳቲስፋይ ያልሆኑ ሜሎች 593 አለኝ። ከዛ ቶታሉ እያለ እዚህ ጋር ግራንድ ቶታል ይሰጠናል። አጠቃላይ የፊሜል ብዛት 707፣ አጠቃላይ የሜል ብዛት ደግሞ 1680፣ አጠቃላይ ሜልና ፊሜል ሳቲስፋይድም አንሳቲስፋይድም የሆኑት ማለት ነው 2387 ኦብዘርቬሽን አለሽ ይለኛል። ስለዚህ ልክ እንደዚህ ታርጌት ቫሪያብላችሁ ካታጎሪካል ለሆነ ማለት ነው። በዚህ ወይ ሌላውን መስራት እንችላለን። እዚህ ጋር አናላይስ ጋር እንሄዳለን፣ ዲስክሪፕቲቭስ ጋር እንሄድና ማነው ክሮስ ታብስ ጋር እንሄድና ስለዚህ እዚህ ጋር ያሉ ቫሪያብሎች የኔ ታርጌት ቫሪያብል ሳቲስፋክሽን ከሆነ ልክ በዚህ ወይ ምን ማድረግ ይችላል? ነምበር ኦፍ ፋሚሊ አለኝ፣ ኤዱኬሽናል ሌቭል አለኝ፣ ኢንፍሌሽን ኦፍ ፕሮዳክትስ አለኝ፣ ኤጅም ካታጎሪካል ነው ለኔ። ስለዚህ ኤጅ ኮንቲኒየስ መሆን ይችላል፣ ግን ለኔ ካታጎሪካል አድርጌ ስላስቀመጥኩት ልክ በዚህ ወይ አናላይዝ አድርገን ማምጣት እንችላለን። እዚህ ቶታሉን ነው የሚሰጠን። እዚህ ጋር ሴክስ እና ሴክስ ዊዝ ሳቲስፋክሽን፣ ሬዚደንስ ዊዝ ሳቲስፋክሽን፣ ሬዚደንት አርባን እና ሩራል የሚላል፣ ኤዱኬሽናል ሌቭል ዊዝ
ሳቲስፋክሽን ኖ ኤዱኬትድ ሃይ ስኩል ዲግሪ ኤንድ ዲፕሎማ ሚላለ ዴን እዚህ ጋር ደግሞ ሳቲስፋክሽን የስ ኤንድ ኖ አለ ማለት ነው። ስለዚህ የእያንዳንዱን ኢንዲፔንደንት ቫሪያብል ከናንተ ታርጌት ቫሪያብል ጋር ፍሪኩዌንሲውን ማወቅ ብትፈልጉ ይሄን መጠቀም ትችላላችሁ ማለት ነው በክሮስ ታብስ ተጠቅመን። ስለዚህ ይሄን ኢንተርፕሬት ማድረግ አይከብደንም። እዚህ ጋር ምሳሌ ኤጅ ከ45 እና ለዛን የሆነ የስ ሲሆኑ ኤጃቸው ከ45 እና ከሱ በታች የሆኑ ሳቲስፋክሽናቸው የስ የሆነ 632 ኦብዘርቬሽን አለኝ። እድሜያቸው ከ45 በታች ሆኖ ሳቲስፋክሽናቸው ኖ የሆነ 35 ኦብዘርቬሽን አለኝ። ቶታላቸው 667 የማን የለዛን 45 ኤጅ ማለት ነው። እንደዚህ እያደረግን የእያንዳንዱን ኢንተርፕሬት ማድረግ እንችላለን። አሁን እዚህ ጋር ቶታልስ ብሎ 1662 የሚለን የየስ ማለት ነው። አጠቃላይ የስ የሁሉም ኤጅ ማለት ነው 1662 ይለናል። ኖ የሆነ ሳቲስፋክሽናቸው ኖ የሆነ እንዳጠቃላይ 725 ይለናል። ፕላስ አጠቃላይ ደግሞ ግራንዱ የቶታል ማለት ነው እሱ ወደ 2387 ኦብዘርቬሽን አለን ይለናል። ስለዚህ ልክ በዚህ ወይ አንዱን ፍሪኩዌንሲ ቴብል መስራት እንችላለን ማለት ነው። ሌላ ፍሪኩዌንሲ ቴብል ኖርማሊ ካውንት የሆነ ወይም ደግሞ ኮንቲኒዩስ የሆነ ታርጌት ወይም ደግሞ ዲፔንደንት ቫሪያብል ያላችሁ ግን ይሄን መስራት አይጠበቅባችሁም። ሲምፕሊ ምንድነው የምንሰራው ፍሪኩዌንሲ ብቻ ነው። ስለዚህ እሱን ለመስራት አናላይዝ ጋር እንሄዳለን። ዴን ዲስክሪፕቲቭ ስታቲስቲክስ የሚልነድና ፍሪኩዌንሲ የምትለው አነካታለን። እዚህ ጋር ፍሪኩዌንሲ ስለዚህ የዚህን ፍሪኩዌንሲ ከሆነ የምንፈልገው ምሳሌ የሴክስ ከሆነ የምንፈልገው ኦኬ አልኩኝ። ዴን እዚህ ጋር ኦኬ ማለት ነው የሚጠበቅብኝ። አያችሁ የሴክስ ፍሪኩዌንሲ እዚህ መጨረሻ ላይ የመጣችሁ ሴክስ ፍሪኩዌንሲ ያለና ፊሜል ፍሪኩዌንሲው 707 ፐርሰንቴጁ 29.6 ቫሊድ ፐርሰንቴጅ ያ ማለት ሚሲንግ ቫሉ የለም ማለት ነው። ይሄን ያክል ኮሙሌቲቭ ፐርሰንቴጅ 29.6 ይለናል። ሌላውንም ልክ 29.6 29 ሌላ ሁለተኛው ሜል ነው። አንድ ሜል ፍሪኩዌንሲው 1680 አልከፋፈለውም ከሌላ ታርጌት ቫሪያብል ጋር አልተከፋፈለም። ስለዚህ እዚህ ጋር ፐርሰንቴጁ 70% ይለናል። ቫሊድ ፐርሰንቴጅ 70 ሚሲንግ ቫልዩ ስለሌለ ማለት ነው። ቶታሉ 2387 ፐርሰንቱ ደግሞ 100% ብሎ ልክ በዚህ ወይ ያስቀምጥልናል ማለት ነው። ስለዚህ የእናንተ ታርጌት ዲፔንደንት ቫሪያብላችሁ ኮንቲኒዩስ ከሆነ ወይም ደግሞ ካቴጎሪካል ካልሆነ ሲምፕሊ ይሄንን ነው የምትጠቀሙት። ፍሪኩዌንሲ ጋር ገብታችሁ ቫሪያብላችሁን ታስቀምጣላችሁ። ዲስክሪፕቲቭ ስታቲስቲክስ ትገባላችሁ። ዴን ፍሪኩዌንሲ ትሉና እዚህ ጋር የእናንተ ለምሳሌ ኤዱኬሽናል ሌቭል ከፈለኩ ላይ ኤዱኬሽናል ሌቭል ወስጄ ቁጭ አደርጋለሁ ማለት ነው። ኦኬ ስለው ሲምፕሊ እዚህ ጋር መምረጥ ትችላላችሁ። እዚህ ካቴጎሪካል ነው። ይሄም ሌላ ካቴጎሪካል ኤጅ አለኝ ኢንፍሌሽን። ስለዚህ ሁሉንም ካቴጎሪካል የሆኑ ቫሪያብሎችን ምን ማድረግ ነው ወደዚህ ወስደን ልክ በዚህ ወይ ፐርሰንቴጃቸውን ፍሪኩዌንሲያቸውን ለዛን ኮሙሌቲቭ ፍሪኩዌንሲያቸውን እንደዚሁ መፈለግ እንችላለን ማለት ነው። ይሄ ለካቴጎሪካል ቫሪያብሎች ነው። ለካቴጎሪካል ቫሪያብሎች ፍሪኩዌንሲ ያስፈልጋል። ኮንቲኒዩስ ለሆኑ ቫሪያብሎች ደግሞ የሚያስፈልገው ሚን ሚዲያን ሞድ እና ስታንዳርድ ዲቪዬሽን ነው። ሶ እነዚህን ሚን ሚዲያን ሞድ እና ስታንዳርድ ዲቪዬሽን እነዚህም ዲስክሪፕቲቭ ስለሆኑ ማለት ነው ሲምፕሊ እንዴት መስራት እንችላለን? አናላይዝ ጋር እንገባለን። አሁንም አናላይዝ ጋር እንገባና እዚህ አናላይዝ እንገባለን። ዴን ዲስክሪፕቲቭ ስታቲስቲክስ የሚለው ጋር እንሄድና አሁንም እንደምናደርገው ፍሪኩዌንሲ ዴን እዚህ ጋር ፍሪኩዌንሲ እዚህ መጀመሪያ ላይ ያስቀምጥናቸው ለፍሪኩዌንሲ ስለሆነ አሁን ግን የምንፈልገው ኮንቲኒዩስ የሆኑ ቫሪያብሎችን ነው። ስለዚህ እኔ ኮንቲኒዩስ የሆኑ ቫሪያብሎች ኤክስፔንዲቸር እና ኢንካም ነው ያለኝ እዚህ ጋር። ስለዚህ ኤክስፔንዲቸር እና ኢንካም $1000 ማለት ነው ወደዚህ እናስገባና ዴን ስታቲስቲክስ የምትለዋን እንነካታለን። እሷን ክሊክ ስናደርግ ምን ይመጣልናል? ሚን ሚዲያን ሞድ ሰም እናንተ የፈለጋችሁትን ሙሉ ማለት ነው ማስገባት የምትችሉት። ከፈለጋችሁ ኳርታይልስ እነዚህ ኳንታይል ፐርሰንታይል እና የሚባሉት ማለት ነው። ግን እዚህ ጋር ኳርታይልስ ነው የሚለው ኳርታይልስ። ዴን እዚህ ቫሪያንስ አለ ከፈለጋችሁ፣ ስታንዳርድ ዲቪዬሽን አለ፣ ሬንጅ አለ። የምትፈልጉትን ሙሉ ማውጣት እንድትችሉ ማለት ነው። ሚኒመም አለ፣ ማክሲመም አለ። ስለዚህ እነዚህ ኩርቶሲስ እና ስኪውነስንም
ማየት ከፈለጋችሁ ስኪውነስ ማለት መጣመም ነው፣ ወደ አንዱ ማዘንበል ያ ስኪውነስ ይባላል። ኩርቶሲስ ደግሞ ፒክነስን ነው ከፍታን ነው ሜጀር የሚያደርገው። ስለዚህ ከፍ ያለ ነው ዝቅ ያለ ነው ወይስ ደግሞ ሚዲየም ነው የሚለውን ስኪውነስ ወደ ቀኝ ተንጋዷል ወደ ግራ ተንጋዷል ወይም ደግሞ መሀል ላይ ነው የሚለውን ኖርማል ነው የሚለውን ቼክ ለማድረግም እዚህ ጋር ስኪውነስና ኩርቶሲስን መንካት ትችላላችሁ ማለት ነው። ዴን እዚህ ጋር ኮንቲኒው ማለት ነው የሚጠበቅባችሁ። መጨረሻ ላይ ኦኬ እንለዋለን። ልክ በዚህ ወይ ያመጣልኝ አያችሁ። የእያንዳንዱን ኤክስፔንዲቸር ኢን 1000 ፐር መንዝ ነው፣ በ1000 ነው እዚህ ጋር ኤክስፔንዲቸሩ ማለት ነው። እንዲሁም ደግሞ ኢንካሙም በዛ ወይ ይመጣና እዚህ ጋር ሚን አለ ሚን ኤክስፔንዲቸር ይሄን ያክል ነው። ሚዲያን፣ ሞድ፣ ስታንዳርድ ዲቪዬሽን፣ ቫሪያንስ፣ ሬንጅ፣ ሚኒመም፣ ማክሲመም እና ሰም የሚለውን በሙሉ በዚህ ወይ አወጣልኝ ማለት ነው። ስለዚህ ልክ በዚህ ወይ ምን ማድረግ እንችላለን? ዳታችንን ዲስክራይብ ማድረግ እንችላለን። ዲስክራይብ በፍሪኩዌንሲ ዲስክሪፕሽን በሚን ሚዲያን ሞድ እነዚህ ሰመሪ ስታቲስቲክስ በምንላቸው ማለት ነው። ስለዚህ በእነዚህ መንገድ አድርገን ዳታችንን ሲምፕሊ ምን ማድረግ እንችላለን? ዲስክራይብ ማድረግ እንችላለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ ደግሞ ዳታችንን በቻርትና በግራፍ ዲስክራይብ ማድረግ ላይ እንሰራለን ማለት ነው። ያ ማለት ልክ እንደ ዳታችን ለምሳሌ እዚህ ጋር ለካቴጎሪካል ፍሪኩዌንሲ ቴብል ሰርተናል። ለኮንቲኒዩስ ደግሞ ሚን ሚዲያን ሞድ እና ስታንዳርድ ዲቪዬሽን ሰርተናል። ሶ ልክ እንደዚህ ሁሉ ዳታው ግራፎቹም አፕሮፕሪየት የሚሆኑት ዳታ አለ። ለየትኛው ዳታ የትኛውን ግራፍ ወይም ደግሞ የትኛውን ቻርት ፒ ቻርት አለ፣ ሂስቶግራም አለ፣ ላይን ቻርት አለ፣ ባር ቻርት አለ። እነዚህን በሙሉ ለየትኛው ዳታ የትኛውን መጠቀም እንደምንችልና ስፔሲስን ተጠቅመንስ እንዴት አድርገን እነዚህን ቻርቶች መስራት እንደምንችል በሚቀጥለው እናያለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። እንዳትረሱት ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።